It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ አንድ በጣም አሪፍ መረጃ ቢቢሲ አውጥቶ አይተሽዋል ይመስለኛል። የዚህ የውድድር ዓመቱ ምርጥ ቡድን ብሎ አርሰናልን ያነሳበት ምርጥ ቡድን እንዴት ይለካ ብሎ ደግሞ ያስቀመጠው ሐሳብም ነበረ ቢቢሲ። አይተሽዋል አይደለም? አርሰናልና ማንቸስተር ሲቲ የፕሪሚየር ሊጉ የእስካሁን ምርጦች ናቸው ተብሏል። በመለኪያ ነው። ታዲያ ዝም ብሎ ሳስበው የሚል ነገር ሳይሆን በቃ እንደነሱ አላየሁም ብለዋል። በዚህ የውድድር ዓመት እንደ አርሰናልና እንደ ማንቸስተር ሲቲ ይሄ በምንድን ነው የሚለካው? እንግዲህ የእንግሊዝ ፕሪሚየር ሊግ ይላል የቢቢሲ ዝርዝር መረጃ። ልንስማማበትም ላንስማማበትም እንችላለን፣ የተለየ ሀሳብ ሊኖረን ይችላል። ግን የአርሰናል ምርጥነት የአርሰናል አሪፍነት ግን እንደዚህ ባለ መንገድ እየተመሰከረ ነው። አሁን ሰው አርሰናልን ስለሚወድ ወይ ገራገር ስለሆነ ወይም የሆኑ ሰዎችን ለማስደሰት ብሎ ሳይሆን መለኪያው ራሱ የአርሰናልን ምርጥነት እየመሰከረ ነው የሚገኘው። እንደምናውቀው የእንግሊዝ ፕሪሚየር ሊግ 2025-26 የውድድር ዓመት ተጀምሮ እስካሁን ድረስ 77 ጨዋታዎች ተደርገው አርሰናል በደረጃ ሰንጠረዡ መሪ ሆኖ አናት ላይ ተቀምጧል። አርሰናል ከሰባቱ ጨዋታዎች በሰበሰባቸው ነጥቦች ብቻ ሳይሆን በሌሎች አጠቃላይ የአንድን ቡድን ጥንካሬ፣ አንድ ቡድን ምን ሲሆን ጠንካራ ይባላል፣ አንድ ቡድን ምን ሲያሟላ በጣም ጠንካራ ነው ይባላል የሚል መስፈሪያ አለ። ይሄ በደረጃ ሰንጠረዥ መሪነት ብቻ የሚሰጥ አይደለም። ኤኒባዲ ካን ቢ ላይ ቶፕ ላይ ሊሆን ይችላል። ቶፕ ኦፍ ዘ ቴብል መሆን ግን ብቻውን የጥንካሬ መገለጫ ተደርጎ መወሰድ አይችልም ነው። አንዳንድ ጊዜ የደረጃ ሰንጠረዡን ያልጠበቅናቸው ቡድኖች መርተውት አይተሽ ታውቂያለሽ አይደለም? እነዛ ያልጠበቅሻቸው ቡድኖች ጠንካራ ስለሆኑ ላይሆን ይችላል። አርሰናል ግን የደረጃ ሰንጠረዡ መሪ ነው፣ በጥንካሬ መለኪያም ደግሞ ጠንካራ ነው። የለም ካንተ በላይ ያለው ነው መለኪያው፣ ሰው አይደለም። አሁን መለኪያው ነው። የመጀመሪያው መነሳት ያለበት ነጥብ የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት አሁን መልክ እየያዘ እነማን የት አካባቢ እንደሚፎካከሩ፣ እነማን የትኛው ጉዳይ ላይ ትኩረት እንደሚያደርጉ፣ እነማን ምን እንደሚያሰጋቸው መልክ እየያዘ መጥቷል። ለዚህም ይመስለኛል ብዙ ጊዜ ባለሙያዎቹ የእንግሊዝ ፕሪሚየር ሊግ ከጥቅምት በኋላ ነው ዋናው የሚሉት። ይህ ኦገስት ላይ ያለው ሴፕቴምበር ላይ ተወሱ፣ ኦክቶበር ጀምሮ ግን ዘሪል የሆነው ነገር እውነተኛው የሆነ ነገር ይወጣል፣ መታየት ይጀምራል። ከዛ በኋላ ክለቦች አሁን ባልነው መሰረት ለዋንጫ የሚፎካከሩ፣ ወደ አውሮፓ ክለቦች ውድድር ለመግባት የሚፎካከሩ፣ እንደገና ደግሞ በመውረድ ስጋት ውስጥ ሆነው ጨዋታቸውን የሚያደርጉና ላለመውረድ የሚታገሉ ክለቦች ተብለው ይከፈላሉ። ስለዚህ እስካሁን በተደረገው ነገር የክለቦች ጥንካሬ ዋነኛ መለኪያ ነው የሚባለው የደረጃ ሰንጠረዥ መምራት አይደለም ከተባለ ይልቁንም ኤክስፔክትድ ጎልስ፣ ለግብ የቀረቡ ጎል የመሆን እድላቸው በጣም ሰፊ የሆነ አጋጣሚዎችን መፍጠር አንደኛው መለኪያ ነው። ላያገቡት ይችላሉ። ሳምሪ ኤክስጂያቸውን ወደ ጎልነት ሊቀይሩት ይችላሉ፣ ላይቀይሩት ይችላሉ። ጎል ሊያደርጉት ይችላሉ፣ ጎል ላያደርጉት ይችላሉ። ግን how many xGs per game አላቸው፣ ኤክስፔክትድ ጎልስ በአንድ ጨዋታ አላቸው የሚለው አንዱ መለኪያ ነው። ኤክስፔክትድ ጎልስን ካገኘሽ በኋላ ደግሞ ምን ያህል አገቡ ደግሞ ሌላ ነገር ነው።
መጀመሪያ ኤክስጂው መፍጠር ነው፣ ሁለተኛው ማግባት ነው። ከዛ ሶስተኛው የሚሆነው ምንድነው? ኤክስጂ ዲፈረንሻልስ የሚባለው። ኤክስጂ ዲፈረንሻልስ ማለት ያገባሽው ሲቀነስ ኤክስጂው ኤክስፔክትድ ጎልስ ፖዚቲቭ ከሆነ ኔጌቲቭ የማይመጣብሽ ከሆነ አንቺ ጠንካራ ነሽ፣ አንቺ ምርጥ ነሽ። ኤክስጂ ነምበር ኦፍ ጎልስ እና ኤክስጂ ዲፈረንሻልስ እነዚህ ሶስት ነገሮች ናቸው። ግን በዚህ ብቻ የሚለካ ከሆነ ሙሉ ምስል አይሰጠንም የሚሉና ይሄ መለኪያ ስለ አንድ ቡድን ጠንካራነት ምርጥነት ለመነጋገር ከሆነ የምንፈልገው ኤክስጂ ኮንሲድ ማድረግስ አንቺ ላይስ ተጋጣሚዎችሽ ምን ያህል ኤክስጂን መፍጠር ችለዋል፣ አንቺ ምን ያህል በርትተሽ ጠንካራ ሆነሽ ተከላክለሻቸዋል፣ ያንን እንዳያደርጉ ከልክለሻል። ያንቺ የመከልከል አቅምም ደግሞ አብሮ ይለካል ማለት ነው። ራስሽ በርትተሽ ኤክስጂ እየፈጠርሽ ጎል እያስቆጠርሽ ኤክስጂ ዲፈረንስ ያለሽ በጣም ፖዚቲቭ ሆኖ ያንቺ ደግሞ ተጋጣሚዎች አንቺ ላይ ምን ያህል የጠራ የግብ ዕድል እየፈጠሩ ነው የሚለው በጣም አነስተኛ ከሆነ ምንም የማይወጣለት ቡድን ነው ማለት ነው። ይሄ በሌላ ባጭር መንገድ ይገለጽ ከተባለ መከላከል ሲደመር ማጥቃት ላይ እንዴት ነሽ ነው። በነገራችን ላይ አንድ ቡድን በመከላከልም ጥሩ ሆኖ በማጥቃትም ጥሩ ከሆነ አውቶማቲካሊ መሃሉ ጥሩ ነው ማለት ነው። ለምን ያልሽኝ እንደሆነ መሃሉ ማለት የመከላከል ስራውና የማጥቃት ስራው እንዲናበብ እንዲቀናጅ የሚያደርግ ነው። ቡድኑ ማጥቃት ሲኖርበት ማጥቃቱን የሚያግዝ፣ ቡድኑ መከላከል ሲኖርበት መከላከሉ ላይ ተጋላጭነትን ለመቀነስ የሚሰራ ማለት ነው። የመከላከል ኮንትሪቢዩሽንም ያለው ማለት ነው። ስለዚህ ዲፌንሲቭ ነምበሩ ጥሩ ሆኖ ኦፌንሲቭ ነምበሩ ማሪፍ ከሆነ አውቶማቲክ ነው መሃሉ ማሪፍ ነው ለማለት መሃላቸውም ጠንካራ ነው ብሎ ለማለት ይሄ መለኪያ ነው በዝርዝር ተተንትኖ እየቀረበው ልልሽ ፈልጌ ነው። ስለዚህ በዚህ መሰረት ክለቦች ምን ያህል ጌሞችን ዶሚኔት ያደርጋሉ፣ በጣም ጥሩ የሚባሉ እድሎችን በመፍጠር ኤክስጂን ምን ብለው ዲፋይን ያደርጉታል? ሎትስ ኦፍ ጉድ ቻንስስ። የጉድ ቻንስስ የሚለው እሱን በቃ ያለቀለት በቃ ምርጥ የሚባል አጋጣሚዎችን እድሎችን መፍጠር ወደፊት እና ደግሞ ሪስትሪክቲንግ ኦፖነንትስ ቱ ፊው ባድ ዋንስ፣ ለነሱ መጥፎ የሆነውን ለተጋጣሚዎቻቸው ጥሩ የሆነውን መከልከል፣ በቃ መከላከልና ምናምን ማለት ነው። እርግጥ ነው ይልና ይሄ ጥናት early days ላይ እንደሆነን ስተነው አይደለም ይላል። ገና ነው፣ 7 ጨዋታ ነው፣ ገና ብዙ የሚለይለት ነገር አለ። ወደ በጎ ወደ መጥፎ ባሉበት የሚሆኑ ክለቦች ሊኖሩ ይችላሉ። አሁን አሪፍ የምንላቸው የመድከም ምልክት ሊያሳዩ ይችላሉ። ሊቨርፑል ከ2 ጨዋታ በፊት ስለ በጎ ነው አይደለም እናነሳው፣ ዝም ብሎ እያሸነፈ ነው ሊቨርፑል ምናምን ነበር አይደለም እንለው። ምንም እንኳን ዝም ብሎ ድል ውስጥ ማስተያየት የነበረን ቢሆንም እኔ ቲጂ ለምን የራሷ ብቻ እንደምታረገው ሐሳቡን አላቅም እንጂ እንደ ሸገር ስፖርት በጣም በተደጋጋሚ ስንለው የነበርነው ነገር ሊቨርፑል እያሸነፈም ችግር ውስጥ ነው እንላለን። 5ኛ ቀኗ ነው እሷ ስትጽፍ ይሄንኑ ነገር ስትጽፍ ለምን ይሄን እንደማይታያችሁ ያለች ነው ደግሞ መጽፍ እሷ ወደ ራሷ ሳባርጋው ነው ወደ አርሰናል ሳባርጋው ነው። ግን ብለናልኛ የመጀመሪያዎቹ የሊቨርፑል ጨዋታዎች ላይ እያሸነፈ በነበረበት ጊዜም ከተናገርናቸው ነገሮች መካከል ትልቁና ከዛም ደግሞ በደንብ ተገልጦ ያየ ነው ሊቨርፑል እያሸነፈም ቢሆን ድክመቱ የሚታይ ቡድን መሆኑን፣ ችግሮች እንዳሉ በደንብ አድርገን ነበር ስናብራራ የነበረው። ይሄንን አድማጮችም ያስታውሳሉ ብዬ ነው የምገምተው። ስለዚህ የሊቨርፑል ጉዳይ ብዙ የሚያነጋግረው ብዙ የሚያስብለውም አንድም ከዚህ አንጻር እንደሆነ እኔም እረዳለሁ። ስለዚህ ወደ ነጥባችን ግን ስንመለስ የሊቨርፑል እንደዛ እንደነበረው ሁሉ የአርሰናል እንደዚህ ይቀጥላል ወይ፣ ሲቲ እንደዚህ ይቀጥላል ወይ፣ ማን ዩናይትድ እንደዚህ ሆኖ ይቀጥላል ወይ፣ ወይስ መሀል ላይ ማን ፈጥኖ ይሻሻላል፣ ማን ወደ በጎ ይመጣል፣ ዋን ይበላሽበታል የሚለውን እያየን ነው የምንሄደው። ግን እስካሁን ባየነው እስካሁን በተመዘገበው ዳታ ላይ ተመስርተው ነው ቢቢሲዎች ይሄንን መረጃ ያወጡት። ይሄንን ሲያወጡ ምን እንዳሉ ታውቂያለሽ? አንድ ቡድን አሁን በምንላቸው ወይም ስንጠቅሳቸው በነበሩት መለኪያዎች መስፈሪያዎች አሪፍ ከሆነ የእንግሊዝ ፕሪሚየር ሊግ ታሪክ የሚነግረን መጨረሻውም አሪፍ ይሆናል የሚለውን ነው። ስለዚህ የአንድ ቡድን the higher the xG difference
the higher the points tally ነው የሚለው። ብዙ ነጥብ ይዘሽ የውድድር ዓመቱን የመጨረስ እድልሽ በጣም ሰፊ ነው። በእነዚህ መስፈሪያዎች አሁን ቢቢሲ በውድድር ዓመቱ የተሻለ ውጤት ለማምጣት ይረዳሉ ብሎ በሚላቸው መስፈሪያዎች ደግሞ አርሰናል አንደኛ ነው፣ ቀዳሚ ነው። ነጥቡ አይደለም የደረጃ ሰንጠረዡ አንደኛ መሆን ብቻ አይደለም፣ ጥንካሬ በሚለካበት አሁን ይሄ ሶስተኛም ቢሆን የአርሰናል ደጋፊ አርሰናል ሶስተኛም ሆኖ ቢሆን ይሄንን ወሬ የምናወራው የአርሰናል ደጋፊ በጣም ተስፋ ለማድረግ የሚረዳው ነው። እንኳን አንደኛ ሆኖ ይቀርና አንደኝነቱ አጋጣሚ አይደለም፣ አንደኝነቱ ምክንያታዊ ነው፣ የመቻል ውጤት ነው። በማድረግ በመፈጸም በመጎበዝ ከሌሎቹ ክለቦች ይልቅ ስለሚሻልና መሻሉንም እነዚህ ቁጥሮች ጭምር ስለሚመሰክሩን አርሰናል የደረጃ ሰንጠረዡ መሪ የሆነው መሪ ብለን የምንጠራውም ለዛ ነው። ከዛ ምን ያስቀምጣል? ያለፉትን 8 የውድድር ዓመታት ያስቀምጣል። ባለፉት የእንግሊዝ ፕሪሚየር ሊግ 8 የውድድር ዓመታት አሁን አርሰናልን ጎበዝ ነው በምንለው በኤክስጂ ባገባው ጎል በኤክስጂ ዲፈረንሻል እናም ደግሞ ኤክስጂ ምን ያህል ኮንሲድ ያደርጋል በሚለው ምናምን ስለ በጣም የሚገርም ውጤት ነው ያለው። ለዛ እኮ ነው አርሰናል 10 ጨዋታ ተጫውቶ እስካሁን ድረስ በ7ቱ ነው ምንም ጎል አልገባበትም። ይሄ ማለት በቃ የጠራ ዕድል እንኳን እየፈጠሩ አይደለም እንኳን ጎል ሊያገቡ። አርሰናል ይከለክልሻል፣ እድልሽ በጣም ጠባብ ነው። ሲቀጠቅጡ ታመሹ ምናምን ይናፍቅሻል። ዝግ ነው። ዝግነቱ ምን እንደሆነ ታውቃለሽ? መሃሉ የሚሰራው ስራ ምርጥ ነው። ተከላካዮቹ የሚሰሩት ስራ በጣም ምርጥ ነው። እንደገና ደግሞ ዴቪድ ራያ የሚያደርገው ነገርም በጣም ምርጥ ነው። ይሄንን ሶስቱን ስታስተሳስሪው አርሰናልን የሚያሰጋው ምንም ነገር የለም። አንዳንዴ እኮ ለዚህ ነው እነ ፈርጉሰን በጣም አሪፍ የመከላከል አቅም ያለው ቡድን የፕሪሚየር ሊጉን ዋንጫ የማንሳት እድሉ በጣም ሰፊ ነው የሚሉሽ። ሌሎች ቦታዎች ላይ የሚሰሩ ስህተቶች ዋጋ ያስከፍሉም አይደለም፣ ነገር ግን ሃይ ቻንስ እንዲኖርሽ ያደርጋል በፕሪሚየር ሊጉ። አሁን ግን በኦፌንሲቭም በዲፌንሲቭ መለኪያዎችም አርሰናል የተሻለ መሆኑን ያሳያል ነው። ይሄ ስሌት በሚሰላበት ሰዓት ላይ ፔናልቲ የሚባለው ነገር በሙሉ እንዲወጣ ተደርጓል። አይቆጠርም። በሱ የምትፈጥሪው የግብ ዕድል፣ በሱ የሚኖርሽ ኤክስጂ፣ በሱ የሚኖርሽ ነምበር ኦፍ ጎልስ ምናምን በሙሉ አይቆጠርም። ምክንያቱም ዲስቶርት ያደርጋል አቅምን። ሪጎሬ ነው በኤኒሜስ ሊሰጥሽ ይችላል። አሻግራለሁ ያልሽው እንኳን አንዱ በእጁ ቢነካው ሪጎሬ ነው፣ አቅምን ላያሳይም ነው። እሱን እዛ ውስጥ ብከታው እነሱ እኮ ምናምን ልትይ ትችላለሽ። ይሄ ደግሞ በትክክል የሚያስረዳሽ ማንቸስተር ዩናይትድ ላይ ነው። ማንቸስተር ዩናይትድ ወደ ተጋጣሚዎቹ ግብ ብዙ በመሞከር አንደኛ ነው፣ 15.8 ይሞክራል ከመጀመሪያዎቹ 5 ጨዋታዎች በአንድ ጨዋታ ኢንክሉዲንግ ግን ፔናልቲ ነው። ይሄ ነን ፔናልቲ የሆነውን ብትወስጂ ማንቸስተር ዩናይትድ 4ኛ ነው የሚሆነው ፔናልቲዋ ስትወጣ። ያውም ብሩኖ ፈርናንዴዝ እኮ ስቷል፣ ከፉላም ጋር ሳተ አይደለም ከሆነ ሌላ ቡድን ጋር ሳተ፣ እንደዛ አይነት ነገሮችም ሆነው ይሄንን ነገርም ከግምት ውስጥ ማስገባት ተችሏል ነው ወይም ተደርጎ ነው የምልሽ። ስለዚህ አሁን ይሄንን በምናነሳበት ሰዓት ላይ አርሰናልና ማንቸስተር ሲቲ የእስካሁኑ የእንግሊዝ ፕሪሚየር ሊግ የውድድር ዓመት ቤስት ቲሞች ናቸው ነው። እዚህ ላይ ማንቸስተር ዩናይትድና ቼልሲ ያሉበት በነገራችን ላይ አርሰናልና ማንቸስተር ሲቲ ቤስት ቲም ብለን የመጨረሻ መደምደሚያ ስንደመድም በማጥቃትም በመከላከልም የተዋጣላቸው ስለሆኑ ነው። ማንቸስተር ዩናይትድንና ቼልሲን እዚህ ውስጥ እናስገባ ስንል ግን ኦፌንሲቭሊ ብሪሊያንት ስለሆኑ ነው ሁለቱ። ኤክስጂ መፍጠር ላይ በጣም አሪፍ ናቸው። የማጥቃት አቅማቸው በጣም ጥሩ ነው። በጣም ጥሩ የሚባሉ ድሎችን ይፈጥራሉ ሁለቱ። ነገር ግን ደግሞ በጣም ብዙ የግብ ዕድል የሚፈጠርባቸዋል፣ ያጣፈዋል፣ ያበላሸዋል። አንድን ቡድን ምርጥ ነው የምንለው ከኋላም የመከላከል ስራውን ከፊትም የማጥቃት ስራውን በተዋጣ መንገድ መምራት የቻለ እንደሆነ ነው የሚለውን ነገር እናነሳለን። የሚያሳስብ ዲፌንሲቭ ኤረርስ ይሰራሉ ማንቸስተር ዩናይትድ እና ቼልሲ። ስለዚህ ከነ አርሰናል እና ከነ ማን ሲቲ ጋራ እንዳንጠራቸው ያደርጋል። ሊቨርፑልስ ያልን እንደሆነ ሊቨርፑል ባክ ቱ ባክ ስለተሸነፈ ከ5 ተከታታይ ድሎች በኋላ በነዛ ጨዋታዎች በመሸነፉ ብቻ ሳይሆን 5ቱ ተከታታይ ድሎቹም ውስጥ ክፍተት ስለነበረበት 2-0 እየመራ 2 ጎል የሚገባበት የሚቀጠቀጥ አይነት ቡድን ነበረ ሊቨርፑል አይደለም። ስለዚህ እነዚህ ደግሞ የሊቨርፑልን ፖይንት በመቀነስ ረገድ ትልቅ
አስተዋጽኦ አድርጓል የሚለውን ነገር ማንሳት እንችላለን። ቶተናም ይልቅ እዛ አካባቢ በጣም ጥሩ መሆኑን የሚያሳዩ ነገሮች አሉት ነው። የሆነ ነገር አለሽ የምትይው? ይሄ በጣም ትልቅ ፖይንት ነው። በጣም ትልቅ ፖይንት ነው። ትልቅ ደግሞ ሌላ የሚያሳየው ነገር በተለይ ቡድኖች አሸናፊ ለመሆን ዋንጫ ለማንሳት ምን ያክል ባላንሱን የጠበቀ ነገር ቡድን መስራት እንዳለባቸው በደንብ የሚያሳይ ነው። አሁን በማጥቃት ብቻ በጣም ብልጫ እየወሰድክ ብዙ ኤክስጂ እያስመዘገብክ በጨዋታዎች ላይ መጨረስ አንድ ጥንካሬ ሊሆን ይችላል፣ ግን ደግሞ መጨረሻ ውጤቱንም ላያሳምረውም ይችላል። ምክንያቱም ጎል የሚገባበት ከሆነ ጎል የሚያስተናግድ ከሆነ በመከላከል አቅሙ በጣም የሚተች ከሆነ አንድ ቡድን የፈለገ ጎል ቢያገባም እንኳን የሚከፍለው ዋጋ ከባድ ነው ብዬ ነው ማስበው። እንደውም ለዚህ አሪፍ ምሳሌ የሚሆን የሚመስለኝ እኔ የባለፈው የውድድር ዓመት ቶትናም ያስመዘገበውን አጠቃላይ ውጤት ማስታወስ ነው። ምክንያቱም ቶትናም በፕሪሚየር ሊጉ ብዙ ጎል ካገቡ ክለቦች መካከል ውስጥ የሚጠቀስ ነው የነበረው ለረጅም ጊዜ። እንደውም የፕሪሚየር ሊጉ ሊጠናቀቅ አካባቢ ሁላ ብዙ ጎል በማግባት ቶትናምን ነበረ የምንጠቅሰው። ግን ቶትናም በፕሪሚየር ሊጉ ስንተኛ ደረጃን ይዞ ነው ያጠናቀቀው የሚለውን ማየት ያስፈልጋል። አንደኛው ትልቁ ምክንያቱ ጎል የሚገባበት ስለሆነ ነው። ቸልሲም ተመሳሳይ ነገር ነው። ቸልሲም ጎል ያስተናግዳል፣ ግን ደግሞ ብዙ ጎል ያገባል። እንደውም የቸልሲ አካሄድ አድማጮች ካስታወሱ ባለፈው የውድድር ዓመት ችግር የለም ጎል ያግቡብህ ተጋጣሚዎች፣ ግን አንተ ከተጋጣሚዎች በላይ ጎል አስቆጥር፣ ከሚያገቡብህ በላይ ጎል አግባ የሚል መረን የነበራቸው። ይሄኛው አካሄድ የሆነ ጊዜ ላይ ሊያዋጣ ይችላል፣ የሆነ ጊዜ ላይ ሊሰራ ይችላል። ግን እንደዚህ በተረጋጋ እና በማይደፈር መንገድ ግን ቡድኖች መቀጠል የሚፈልጉ ከሆነ ሁለቱንም የፊት መስመር እንቅስቃሴያቸውንም እንደገና ደግሞ የመከላከል መስመር ላይ ያላቸውንም ጥንካሬ ባላንስ አድርገው መሄድ አለባቸው የሚለው በደንብ ትልቅ ምስል የሚሰጥ ይመስለኛል። ሌላ በዚህኛው የውድድር ዓመት ላይ ደግሞ የሊቨርፑልን ጉዳይ ማንሳት ጥሩ ምሳሌ የሚሰጥ ይመስለኛል ከዚህ አስተሳሰብና ከዚህ አካሄድ ጋር በተያያዘ። ምክንያቱም ሊቨርፑል በዘንድሮ የውድድር ዓመት በአብዛኛው የፊት መስመሩን ያጠናከረው ያመጣቸው ተጫዋቾች ትልልቅ አቅም ያላቸው ናቸው፣ ለሊቨርፑል ይጠቅማሉ፣ ምንም ጥርጥር የለውም። ብዙ ገንዘብ ነው ያወጣው። አዎ የተከላካይ መስመር ላይ ግን የሚታዩ ክፍተቶች ነበሩ። አንደኛ በቫንዳይክና በኮናቴ መካከል ያለው ጥምረት ከጊዜ ወደ ጊዜ እየደበዘዘ መጥቷል። አንድ ይሄ ነው። ሁለተኛ ኮናቴ ወጥ የሆነ ብቃትን ማሳየት አቅቶታል። እንደውም በግሉም እንደውም በዘንድሮ የውድድር ዓመት በአብዛኞቹ ጨዋታዎች ላይ ጥሩ እንቅስቃሴ አላደረገም። ጥሩ እንቅስቃሴ ያደረገባቸውን ጨዋታዎች አንድ ሁለት ብለን መጥቀስ ብንችል ነው። ባለፈውም ስናነሳ እንደነበረው ከአርሰናል ጋር በነበረው ጨዋታ ጥሩ ነበረ። ቫንዳይክም ቢሆን በተከታታይ ጨዋታዎች ላይ አሪፍ የሚባል እንቅስቃሴ እያሳየ አይደለም እንደተለመደው። ስለዚህ ያንን የኋላ መስመር ላይ ያለውን ክፍተት የረሳ ነው የሊቨርፑል ፊርማ ተብሎ ይጠቀስ ነበር። በእርግጥ እነ ኪርኬዝን እና ጆቫኒን አስፈርመዋል፣ ግን ይሄ የተለየ ነው። ኪርኬዝ በዋናነት በዚህኛው የውድድር ዓመት እንደነ ኮናቴና እንደ ቫንዳይክ ወጥ የሆነ ነገር ያደርጋል ተብሎም የታሰበ ፊርማ አይደለም። የጆቫኒ ደግሞ በጉዳት ምክንያትም ነው። እሱም ግን ለባካፕ ፕላን ነው የመጣው፣ ከነሱ እያየ ይማራል የሚል ነው እንጂ ይሄ የቡድን በዘንድሮ የውድድር ዓመት ወጥ የሆነ እንቅስቃሴ ያደርጋል በሚል አይደለም። እና አርነ ስሎትም በሊቨርፑል ቤትም የተደረገው ፊርማ ከሚተችበት መካከል አንደኛው ምንም አይነት ባላንስ የሌለው ፊርማ ነው እያደረጉ ያሉት በሊቨርፑል ቤት የሚል በጣም ትችት ነበር። የቡድኑ ምጣኔ ስለዚህ አሁን አንቺ የምትይው በዚህ የቡድኑ ምጣኔ አለመጠበቅ ነው የሊቨርፑል የአሁኑ መለኪያ ላይ ዝቅ ያለው ነው። አዎ ለዛ እኮ ነው ጎል የሚያስተናግደው። ሊቨርፑል እኮ ጎል ይገባበታል፣ ምንም ችግር የለውም። ግን እንደውም ጎል ሲያገባ በመጨረሻዎቹ ደቂቃዎች ላይ ያልሸንፍ ባይነቱን ሁሉ ተጠቅሞ ነው ጎል ያስቆጠረው እንጂ የመጨረሻ ደቂቃዎች ላይ ያገባቸውን ጎሎች ብናነሳ ኖሮ የሚጠራው የሊቨርፑል ውጤት ሌላ ነበር የሚሆነው ብዬ ነው የማስበው። ያ ነው ደግሞ የሚያሳየን ነገር። ግን ይሄኛው 14ኛ ነበር የሚሆነው። አየ በቃ አሁን ይሄኛው ነገር የሚያሳየው በቃ በደንብ ቡድኑን የጠበቀ ምጣኔውን የጠበቀ ነገር እንዳልተሰራ ነው። እና ያኔ በስጋት መልክ
ሲጠቀስ የነበረው ነገርም ነበር። በጣም ማስታውሰው ሁጎ ኤኪቲኬን ካስፈረሙ በኋላ አሌክዛንደር አይዛክን ሊቨርፑል ለማምጣት ጥረት በሚያደርግበት ጊዜ ትልቁ ጥያቄ የነበረው ይሄ ነው። ይሄ ነገር ግን አዋጭ ነው ወይ? ይሰራል ወይ? ያዋጣሉ የሚል ጥያቄ ነበራቸው የትንታኔ ባለሙያዎች እና እዚህ ጋር ትንሽ ክፍተት የተፈጠረ ይመስላል። ለዛም ነው አሁን በጥር የዝውውር መስኮት ላይ በተለይ የተከላካይ መስመር ተጫዋች ለማስፈረም ትልቅ እንቅስቃሴ ያደርጋል ሊቨርፑል ተብሎ የሚጠበቀው እና ይሄ በመከላከልም በማጥቃትም በኩል ላይ ያለው ምጣኔ ቡድኖችን እንዴት አሸናፊ አድርጎ እንደሚያወጣና የተረጋጋ መስመር ውስጥ እንደሚያቆያቸው የሚያሳይ መረጃ ነው። አዎ አሁን ለምሳሌ ላነሳሽው የሊቨርፑል ነገር ካውንተር ሊደረግ የሚችል የሚመስለኝ እኔ የአርሰናል ነው። አርሰናልን በምንወስድበት ሰዓት ላይ አርሰናል ኦፌንሲቭ ቁጥሩም ዲፌንሲቭ ቁጥሩም ምርጥ ስለሆነ እኮ አይደለም፣ አንደኛው ሌላኛውን ኦፍሴት ስላደረገለት ነው። ይሄንን በቁጥር ልንገርሽ። ለምሳሌ ቅድም መነሻችን ላይ ምን አለን? ሁለት ነገሮችን አነሳን። አንደኛው ይሄ መለኪያ አርሰናልንና ማንቸስተር ሲቲን የፕሪሚየር ሊጉ የእስካሁን ምርጥ ቡድኖች ናቸው ብሎ ሲል አንድ በኤክስጂ እነሱ በፐር ጌም ምን ያህል ኤክስጂ መፍጠር ይችላሉ፣ ምን ያህል የግብ ሙከራዎችን ያደርጋሉ፣ ምን ያህል ጎሎችን ያገባሉ ምናምን የሚል ነገር ነው። የማጥቃት አቅማቸው የተለካበት ነው። ሁለተኛው ደግሞ እነዛው ቡድኖች ደግሞ በመከላከል ረገድ መጥፎ የሚባል ለእነሱ አደጋ የሆነ እድል በተደጋጋሚ እንዳይፈጠር ምን ያህል መከላከል ይችላሉ፣ ምን ያህል ማስቀረት ይችላሉ ነው። ስለዚህ የማጥቃትም የመከላከልም ጉብዝናቸው ሲለካ የሁለቱ የተሻለ ምጣኔውን የጠበቀ ነው መለኪያው እሱ ነው እንጂ መለኪያው ማን ነው ሞር ኦፌንሲቭ ሳይድ የሆነው ማን ነው በማጥቃት ማን ነው አሪፍ ብትይ አርሰናል አይደለም በጭራሽ አይደለም። በመከላከል ማን ነው አሪፍ ብትይ ግን አርሰናል ነው አንደኛ። በማጥቃትና መከላከል ምጣኔ ስትይ ነው አርሰናል አሁንም አንደኛ የሚሆነው። ሁለቱንም ባላንስ አድርጎ በዛኛው አንደኛ ባይሆንም በዚህኛው አንደኛ መሆኑ ኦን አቨሬጅ በአማካይ በሁለቱም የተሻለ ሁለቱምንም ከግምቱ ስናስገባ የተሻለ የምትዩ የሚሆነው አርሰናል ነው ብለሽ ትናገራለሽ። ይሄንን ቱ ቢ ፕሪሳይስ አድርገን ብናስቀምጠው ለምሳሌ በእንቅጩን እንናገር ብንል አሁን የምነግርሽ የክለቦቹን በዘንድሮ የውድድር ዓመት የማጥቃቱን እናንሳው። ለምሳሌ ዲፌንሲቭ ኤክስጂውን ሳይሆን ኦፌንሲቭን እናንሳ፣ አታኪንጉን ማለት ነው። ስናነሳው ለምሳሌ ማንቸስተር ዩናይትድንና አርሰናልን እናነጻጽር። ማንቸስተር ዩናይትድ በማጥቃት ኤክስጂ ከለካ ነው በፕሪሚየር ሊጉ አንደኛ ነው ማንቸስተር ዩናይትድ። እንግዲህ አሁን ማንቸስተር ዩናይትድ በጣም ብዙ ሰዎች አልቻለም አልሆነለትም እያሉ የሚያሾፉበት ቡድን ነው አይደል? ባለመቻል ስሙን የምናነሳው ቡድን ነው። ነገር ግን በፕሪሚየር ሊጉ ካሉ 20 ክለቦች በሙሉ በማጥቃት አንደኛ ደረጃ ላይ ያለው ማንቸስተር ዩናይትድ ነው። ይሄም በቁጥር ተቀምጧል። 15.3 የግብ ሙከራዎችን ፐር ጌም ያደርጋል ማንቸስተር ዩናይትድ አንደኛ ነው። በእያንዳንዱ ጨዋታ በአማካኝ 15 እና ከዛ በላይ ሙከራዎችን ያደርጋል ዩናይትድ። ኤክስጂ ፐር ሾት ከሚያደርጋቸው ሙከራዎች ደግሞ የጠሩት አሪፍ የሚባሉት በጣም ጥሩ የሚባሉት ሙከራዎቹ ስንተኛ ነው ስትይ 0.1 ነው ማንቸስተር ዩናይትድ፣ 7ኛ ነው። ይሄ ደግሞ ያወርደዋል የተወሰነ። ይሄ የማንቸስተር ዩናይትድ ነው አይደል? በዚሁ መለኪያ አርሰናልን እንውሰደው። አርሰናል በየጨዋታው የሚያደርገው ሙከራ 15 ነው፣ ከማንቸስተር ዩናይትድ ያንሳል። አርሰናል በየጨዋታው ከሚያደርጋቸው 15 ሙከራዎች የጠራ የሚባለው በጣም ጥሩ የሚባለው የሙከራው አይነት 8ኛ ደረጃ ላይ የሚያስቀምጠው ነው። አሁን ይሄንን ነው ስለነ ቪክቶር ዮኬሬሽ ምናምን እድሉን ስለሚፈጥሩ ተጫዋቾች ምን ያህል የጠራ ነው እድሉ፣ የቆሙ ኳሶች ለአርሰናል ዲፔንደንት ሆነ ወይ የሚለው አስተያየት የሚያሰጠው እኮ ይሄ ነው። አርሰናል ማዕዘን ምት ላይ ለምንድነው ዲፔንደንት የሆነው? ለምንድነው አርሰናል ከኦፕን ፕሌይ የግብ ዕድል የማይፈጥረው ምናምን የሚያስብለው ይሄን ገብቶሻል? ስለዚህ ይሄ የአርሰናልና የማንቸስተር ዩናይትድ የማጥቃት አቅም እውነት ብለን የምንወስደው ነው። ይሄንኑ ንጽጽር አሁንም ለዩናይትድ እና ለአርሰናል በመከላከል እናድርገው። ሳምሪ አርሰናል በማጥቃት ስንተኛ ነው? 2ኛ ነው። በማጥቃት ኤክስጂ ስንተኛ ነው? 8ኛ ነው። በመከላከል ስትይዝ አርሰናል ምን ያህል ሙከራ ይደረግበታል ስትይዝ 8 ስንተኛ ነው? 1ኛ። የአርሰናል ተጋጣሚዎች እስካሁን በ7 የፕሪሚየር ሊግ ጨዋታዎች አርሰናል ላይ ምን ያህል ጥራት ያለው የግብ ዕድል ፈጥረዋል፣ ሙከራዎችን አድርገዋል ምናምን እስቲ
0.7 ምናምን በዚህ ስንት ነው አንደኛ ነው ነው አርሰናል አያሰጉም ከተጋጣሚዎቹ የሚያደርጉበት የግብ ሙከራ ስጋት ላይ የሚጥል ለጎል የቀረበ የምትየው አይነት ነገር አይደለም ይሄ የሆነው እነዛ ስለማይችሉ አይደል ይሄ የሆነው አርሰናል እንዳይችሉ ስላደረጋቸው የሚችሉትን እንዳይገልጡ የሚችሉትን እንዳያደርጉ ስላደረጋቸው ነው በመከላከል ኤክስጂ አንደኛ ነው አርሰናል በሚያደርገው በሚደረግበት የግብ ሙከራ በሚፈቅደው የግብ ሙከራ እንደዚሁም ደግሞ ተጋጣሚዎቹ በሚፈጥሩት አነስተኛ የግብ ዕድል አርሰናል አንደኛ ማንቸስተር ዩናይትድ ብለን ስለተነሳ የማን ዩናይትድን ብንወስድ ማንቸስተር ዩናይትድ ምን ያህል የግብ ሙከራ ይደረግበታል ስቲ 9.1 ነው በዚህ ሶስተኛ ነው ዩናይትድን ገደል የሚከተው ይሄ ነው ኤክስጂው ነው ዩናይትድን በጣም የሚጎዳው ወደኋላ የሚያስቀረው እነዚህ ሙከራዎች ምን ያህል አሪፍ ሙከራ ነው የሚያደርጉት ምን ያህል አሪፍ የግብ ዕድል ተጋጣሚዎቹ እንዲፈጥሩበት ያደርጋል ማንቸስተር ዩናይትድ ሲቲ 0.156 ነው 20ኛ ነው ማንቸስተር ዩናይትድ አሁን የዚህን አቬሬጅ ለስራው ብትይ አሁን ማንቸስተር ዩናይትድ ብዙ አይሞከረበትም ሶስተኛ ነው ከተሞከረበት ግን አደገኛ ይሄ አንድን ቡድን ምርጥ አያደርገውም ልዩነቱ ደግሞ በጣም በራሱ በማንቸስተር ዩናይትድ በራሱ ብታነጻጽረው የማጥቃት አቅሙንና የመከላከል አቅሙን የመከላከሉም ደግሞ ብቻውን ተው ማጥቃቱን ተው በእርስ በራሱ እንኳን ራሱን ማንቸስተር ዩናይትድን እናነጻጽረው ቢባል እንኳን አይመችም እንኳን ከሌላ በጣም ጋፑ በማጥቃትና በማጥቃት ላይ ያለው ጥንካሬና በመከላከል ላይ የሚታይበት ክፍተት አይደለ አሪፍ ነው እሱ ነጥብ ግን አዘሴም ታይም ደግሞ በመከላከልም በዩ ሁለት ቡድኖች ብቻ ናቸው እኮ ከማንቸስተር ዩናይትድ የሚሻሉት ሳምሪ አሪፍ እኮ ነው ይሄ መከላከል ላይ ሁለት ቡድኖች ምን በማድረግ የሚደረግበትን የግብ ሙከራ ብዛት ስትቆጥሪ ትንሽ ከሚሞከርባቸው መካከል እኮ ነው ማንቸስተር ዩናይትድ አንርሳ እንጂ አርሰናል ስንት አለን 8 ማንቸስተር ዩናይትድ ስንት አለ 9.1 በሁለቱ መካከል የማንቸስተር ዩናይትድ ተጋጣሚዎች ዩናይትድ ላይ የሚያደርጉት ሙከራ በአንድ እኮ ነው ከአርሰናል የሚበልጠው ሶ ክሎስ ቱ አርሰናል ነው ነምበር ኦፍ ሾትስ ኮንሲድ የሚያደርገው ማለት ነው እነዚህ 9 ሙከራዎች ግን አደገኞች ናቸው አርሰናል ጋር 8 አሉ አይደል 8ቱም አደገኛ አይደሉም ይሄ ነው ልዩነቱ የግብ ዕድልማ ማንም ሊፈጥር ይችላል ወደ ሰማይ ልታጎኙት ይችላልሽ ዛት ሙከራ ሾትስ ነው ተደርጎብሻል ዴቪድ ራያ በቀላሉ የሚይዛትም ሊሆን ይችላል ገብቶሻል በቀላሉ የምታስቀራቸው ሙከራዎች ሙከራ ተብለው ይቆጠራሉ ምን ያህል አደገኛ ሙከራ ተደርጎብሻል የሚለው እንደ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት አደገኛ ሙከራን የሚያስተናግድ ክለብ የለም ይላል 19ኙም ይበልጡታል 20ኛ ነው አሱ ጥቂት መሆኑን አይደለም የምናየው ጥቂት ግን በጣም አደገኛ ለዛ ነው ማንቸስተር ዩናይትድ 10ኛ ሆኖ ብልሽስ በደረጃ ሰንጠረዡ የሚደረጉት የግብ ሙከራዎች ጥቂት ሆነው ግን አደገኛ ስለሆኑ እነሱ ወደ ጎልነት እየተቀየሩ ማንቸስተር ዩናይትድ ነጥብ እየጣለ ስለመጣ ከ7 ጨዋታ በ3ቱ ለመሸነፉ ምክንያት የሆነው አንዳንዶቹን ሙከራዎች ምን አደገኛ ያደርጋቸዋል ብትኝ ደግሞ ዩናይትድ ላይ አልታይ በእጅ ሰው ለአጥቂ ያቀብላል የግብ ጠባቂ ችግር ስህተት እዛችሁ ጋር እኮ ነው የሚሰጠው እዛችሁ ጋር ይሰጠዋል በጣም አደገኛ የሚባል ሙከራ ይሆናል አደገኛ የሚባል ሙከራ ብቻ ሳይሆን ጎልም ይሆናል ይሄ ነው ዩናይትድን ወደ ኋላ ያስቀረው ይሄ ነው ባላንስ የሚባለው ነገር እዚህ ጋር ነው የሚመጣው ለዛ ነው አሁን አሞሪ ማስተያየት ሲሰጥ የሚናገረው ነገር አሁን ለሁሉም ሰው ግልጽ እንዲሆን የሚያስፈልገው የኛ ችግር ቦክሶቹ ጋር ነው ይላል የኛ ችግር ቦክሶቹ ጋር ነው ሲል ምን ማለቱ ነው ስናጠቃ መሞከር ላይ ችግር የለብንም ሙከራዎቻችን ምን ያህል የጠሩ ናቸው የሚለው ላይ ግን ችግር አለብን የኛ ችግር እንዳይሞክሩ ማድረግ አይደል ወይም የሚሞክሩትን የሙከራ መጠን ማስቀነስ አለመቻል አይደለም የኛ ችግር ከሙከሩ አደገኛ ነገር እንዲሞክሩ ማድረጋችን ይላል ሁለቱ ቦክሶች ላይ ስናጠቃም ችግር አለ ስንከላከልም ሲል ኦኬ ይሄን ማለቱ ነው ማለት ነው በሉና ተረዱት ይሄ ነው ዩናይትድን የጎዳው ልክ ነው በዛ ላይ ደግሞ ቅድም መነሻችን ላይ ያቀረብነው ትልቁ ሐሳብ መሃል ላይ ያለው ክፍተት ልክ እንደ ድልድይ ነው የሚቆጠረው ብለን የተናገርነው ለማጥቃትም ለመከላከልም
አንድ ቡድን መሀል ላይ ያለው ጥንካሬ በጣም ትልቅ አስተዋጽኦ አለው። ስለዚህ ያንን ትልቅ አስተዋጽኦም ደግሞ አጥቷል ማንቸስተር ዩናይትድ። አሁን ከሌሎቹ ክለቦች ብዙ ከሚሞከርባቸው ብዙ ጎል ከሚያስተናገዱ ክለቦች ጋር ስታነጻጽረው ሌላ የማንቸስተር ዩናይትድ እውነት ብለን የምንጠራው መሀል ክፍል ላይ ያለው ችግር በጊዜ ያልተፈታ መሆኑ ብዙ ድክመት የሚታይበት መሆኑ ነው። ስለዚህ የሚደረገውንም ማጥቃት ለማገዝ ችግር አለ፣ እንደገና የሚመጣውንም ኳስ ለመከላከልም ችግር አለ ማለት ነው። መሀል ክፍል ላይ ከተበለጠ አንድ ቡድን በጣም በጣም ችግር ውስጥ ነው በጨዋታዎች እንቅስቃሴ ላይ ስናይ እንደምንረዳው ማለት ነው። ብዙ ነገር ብልጫ ይወሰድበታል። ስለዚህ ከቀደም እንዳልኩት ነው ብዙ ጎል ከሚያስተናግዱ ክለቦች ብታነጻጽረው ከሌሎቹ ጋር አሁን ሊቨርፑል ብዙ ይገባበታል፣ መከላከል ላይ ችግር አለ፣ እንደዚህ እንላለን አይደል? ግን መሀል ላይ ምን ጠራቸው ደግሞ ኳሊቲዎች አሉ። ግን ማንቸስተር ዩናይትድ ላይ መከላከሉም ላይ ያለው ችግር እንዳለ ሆኖ እንደገና ደግሞ መሀል ላይ ያለው ችግርም በጣም ሰፊ ነው። ስለዚህ በተለይ በቃ የፊት መስመሩን ብቻ ነው በጥንካሬ ልናነሳ የምንችለው። ይሄ ሁለቱ ደግሞ ችግር መኖሩ የበለጠ ማንቸስተር ዩናይትድን ጎርቶ ግን at the same time ለኔ የሚነግረኝ ነገር ጎርቶታል። ልክ ነው፣ ሙሉ በሙሉ ነው መስማማው። ግን በተመሳሳይ ደግሞ ተነግሮ ማለፍ ያለበት ነገር ምንድነው? ማንቸስተር ዩናይትድ ወደ ተሻለ ቡድንነት ለመመለስ ትንሽ ነገር ጉዳይ ነው የሚለውን ግን ያሳያል። ተጋይሳት ዘር እየሞከሩ ነው፣ ከሁሉም በላይ እየሞከሩ ነው። ከማንም በላይ ከደረጃ ሰንጠረዡ መሪ አርሰናል አንስተሽ እነሱን በነጥብ ከሚበልጧቸው ከላያቸው ካሉት 9 ክለቦች ጋር ብታነጻጽራቸው ከነሱ በታች ካሉትም ጋር ብታነጻጽራቸው የማንቸስተር ዩናይትድን ያህል የግብ ሙከራ የሚያደርግ ቡድን የለም። ቦልድ ፋክት ነው። እዛ ጋር ደርሰዋል። እዛ ጋር ከደረሱ በኋላ ይሄንን የግብ ሙከራ አባካኝነትን መቀነስ ሲችሉ ወደ ጎልነት ይቀይሩታል። አባካኝነትን መቀነስ ችለው ወደ ጎልነት ሲቀይሩ ማንቸስተር ዩናይትድ ውጤቱ የድል ይሆናል። ይሄ ማንቸስተር ዩናይትድ ተስተካክሎ ለመታየት እየተቃረበ መሆኑንም ግን አብሮ ያሳያል። ዳር ዜር ማጥቃት ላይ ነው ማለት መከላከል ላይ በአርሰናልና በማንቸስተር ዩናይትድ መካከል ባለ የመከላከል አቅም ልዩነቱ ጠባብ ነው። አርሰናል 8 የግብ ሙከራ ይደረግበታል፣ ማንቸስተር ዩናይትድ 9 የግብ ሙከራ ይደረግበታል። ማንቸስተር ዩናይትድ የሚደረጉበትን ሙከራዎች አደገኝነት መቀነስ ላይ ነው በአርሰናል በእጅጉ የሚበለጠው። ስለዚህ ማንቸስተር ዩናይትድን ለማስተካከል የሚደረገው ጥረት የሚለፋው ልፋት የተሻለ ውጤት ለማምጣት እየተቃረበ እንደሆነም ግን ምልክት እየሰጠ ይመስለኛል። ምላሱን ጫፉን እያየ ነው ይመስለኛል። የዚህን ፍንጩ ይመስለኛል። እኔ ቁጥሮቹ ጥሩ ናቸው ለማንቸስተር ዩናይትድ። አሁን ይሄንን ጥያቄ ልጠይቅሽና እናብቃለን። አንቺን ብቻ ሳይሆን ለአድማጮች እኔም የምናገረው ይኖረኝ ይሆናል። ይሄ ቁጥር ነው ግን አይናለሽ አይንሽ ያየውን የሚደግፈው ነው አገኘሽ ይሄንን ቁጥር? አይ በፍጹም እንደዛ አይደለም ይሰማኝ። ከዚህም በፊት ያነሳነው ይመስለኛል ይሄንን ፖይንት ስለ ማንቸስተር ዩናይትድ የሚሰማን የምናየው ነገር እና ኤክስፔክቴሽን የማንቸስተር ዩናይትድን የጠየቀው መሰለኝ። አጠቃላይ ይሄ ቁጥር ለካና ሲቲንና አርሰናልን ምርጥ ቡድኖች ናቸው አለ። ማንቸስተር ዩናይትድንና ቼልሲን በማጥቃት አንስቶ በመከላከል ላይ ያለባቸው ችግር ወደ ኋላ ጎትቷቸዋል አለ ተናገረ። ስለ ሊቨርፑል በተለይ ያለፉት የባክ ቱ ባክ ጨዋታዎችን መሸነፉን በድሎቹም ውስጥ ደግሞ የግብ ዕድል የሚፈቅድ መሆኑን ምናምን አነሳን። ይሄ ነው የቁጥር መረጃው ሲጠቃለል ቢቢሲ ያስቀመጠው። ይሄንን አይንሽ አይቷል ወይ ነው? ስለ ሁሉም ነው። ስለ ሁሉም እንዳጠቃላይ ከሆነ አው ልክ ነው፣ በደንብ ምንስማማበት ነው። ግን አንዳንዶቹ ላይ አሁን ቅድም ያነሳውት ላይ አሁን ለምሳሌ ማንቸስተር ዩናይትድን በማጥቃት በኩል ከዚህም በፊት ስላነሳ ነው እና ያን ያክል ጥንካሬ ያለው ወይ ቁጥሩ እንደሚናገረው ነው ወይ የሚለው ላይ ትንሽ አይናችን ካየው ነገር ጋራ ሚዛመድ ላይ መስለን ይችላል። ግን የማንቸስተር ዩናይትድ የጥንካሬ የቁጥር መረጃዎች ግን እውነት ናቸው። ይሄ አንድ የሚታይ ነገር ነው። ግን ማንቸስተር ሲቲም ላይ እንደገና አርሰናልም ላይ የተቀመጡት ነጥቦች ግን አሳማኝ ናቸው። ያየነው ነው ብዬ ነው የማስበው።
እኔም እንደዛ ነው የምለው። ግን የኔ በራስ አስቀምጠው ብባል የአርሰናልን የዘንድሮ የውድድር ዓመት የተሻለ ቡድንነት ምርጥ ቡድንነት አይኔም ባለሙያዎችም ቁጥር መረጃዎችም የሚመሰክሩት እውነት ነው። ይሄ ማለት ግን አርሰናል ሕጸጽ አልባ ነው ማለት ግን አይደለም። ችግር አልባ ነው ማለት ግን አይደለም። ለኔ አይኔ የሚነግረኝ የአርሰናል ዋነኛው ችግር አጥቂው ጋር ነው። አርሰናል ወርቅ ነው መከላከሉ ላይ፣ አርሰናል ወርቅ ነው መሃል ክፍሉ ላይ፣ ፊት መስመሩ ላይ። ይህንን ምስክርነት ለመስጠት ግን የቪክቶር ዮኬሬሽ አቅም በደንብ ማደግ እንዳለበት ነው የሚሰማኝ። እኔ እዛ አካባቢ ያሉት ነገሮች ያማሩለት ነው ሌሎቹ ክለቦች ወይኔ ለራሳችን ማለት ያለባቸው። ያኔ አርሰናልን ማቆም በጣም ከባድ ነው። ያኔ ከአርሰናል ጋር መገዳደር በጣም አስቸጋሪ ነው። አርሰናል ሙሉ ነው መከላከሉ ላይ፣ በረኛው፣ መሃል ክፍሉ። እዚህ ጋር ስትመጪ ብቻ ነው የአርሰናል ችግር። ይሄ ችግር ቪክቶር ዮኬሬሽን ከራሳቸው አጨዋወት ጋር ማዛመድ የቻሉለት፣ ከቪክቶር ዮኬሬሽ የሚገኘው አውትፑት የጨመረለት ያበቃል ብዬ ነው የማምነው። ስለዚህ አይኔንም ቁጥሩ መረጃውንም ባለሙያዎችንም ተስማምተናል። የምንለያየው አሁን በነገርኩሽ ነገር ላይ ብቻ ነው። እኔ ይሄ አስተያየት ስላለ ማንቸስተር ዩናይትድን በተመለከተ የማንቸስተር ዩናይትድ መስተካከል ያለባቸው ብዙ ነገሮች እንዳሉ ከዚህ በፊት ስንዘረዝር ስንናገር እንዲህ ቢሆን ስንል ነበረ። ግን እነዚህ የቁጥር መረጃዎች በማጥቃትም በመከላከልም ረገድ በደንብ ተዘርዝረው ተበትነው የቀረቡት ነገሮች ማንቸስተር ዩናይትድ ከፍ ለማለት ሩቅ እንዳልሆነ ያሳያል። የሚቀሩት የሚያርማቸው ማስተካከያ የሚያደርግባቸው ነገሮች አሉት። ይሄንን ግን ስናገር ስለ ማንቸስተር ዩናይትድ አብሬ ደፍሬ በልበ ሙሉነት የምነግርሽ ምን እንደሆነ ታውቂያለሽ? የአርቴታ ሪሶርስና የአሞሪም ሪሶርስ አንድ እንዳልሆነ፣ አርቴታ አርነ ስሎት፣ ጋርዲዮላ ወይም ደግሞ ማራየስካ የነበራቸው ፕሪቪሌጅ አሞሪም እንደሌለው ግን ደግሞ መርሳት ስለሌለብን አርነ ስሎት 10 ተጫዋች፣ ማሬስካ 10 ምናምን ተጫዋች፣ አርቴታ 8 ተጫዋች። ያም በቃኝ እስኪል ድረስ ይሄኛውን በቀደም የገዛችሁልኝን በረኛ እንዲህ አይነት ቅምጥል እኮ ማንም ቤት የለ። በቀደም 40 ሚሊዮን የገዛችሁልኝን በረኛ አልወደድኩትም ቀይሩልኝ ብለሽ ያንን ሳትመልሺ ዶናሩማን የምትጨምሪበት ቤት ነው ማንቸስተር ሲቲ። እንዲህ ያለ ደድ ዩናይትድ ቤት ለጊዜው የለ። እንዲህ ባለ መገደብ ውስጥ ማንቸስተር ዩናይትድ መሻሻሉን ፍንጭ ከሚሰጡ ነገሮች መካከል አንዱ ይሄ ነው። የሚቀረው ግን አለ። እሺ ለአድማጮቻችን በያላችሁበት ሆናችሁ ሸገር ስፖርትን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም ጥሩ ቀን እንዲሆንላችሁ መልካም ጊዜ እንዲሆንላችሁ እንመኛለን።